ሰላም ለናንተ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ለማኝ የሆነ ድብቅ ለማኙን የሚማጸነውን ራሱን የሚያሳንሰውን በእናንተ ውስጥ የተቀበረውን ትልቁ ሻዷችሁን ጥላችሁን የሚለማመጠውን የበታችነት ስሜቱን መልካምነት ስለምወድሽ ስለማፈቅርሽ እኔ እኮ አንተን የተሻለ በጓደኝነት ስለማይ ነው በሚል ቃላት ውስጥ ደብቆ የሚል ከሰከስ አስቀያሚ ይሄ የልመና መንፈሳችሁን ነው ሰብረን የምንጥለው በዚህ ቪዲዮ። ይሄ አደገኛ የሆነ የበታችነት ስሜት ያለበትን ማንነታችሁን ነው በዚህ ቪዲዮ ሰብረን የምንጥለው። እሱም ትልቁ ጉዳይ ምንድን ነው? አለመፈለጋችሁን አምናችሁ ተቀበሉ። ማንንም አትማጸኑ፣ ማንንም አትለምኑ። ሰዎች የሚወዷችሁ ከራሳቸው ማንነት አንጻር ለነሱም የምትሰጧቸው ነገር እንዳለና እናንተ ጋር ሲመጡ የሚያገኙት ጥቅም በገንዘብ፣ በእውቀት፣ በኃይል፣ በስሜት whatever it is እንደ ራሳቸው ፍልስፍና ይለያያል። የሚያገኙት ነገር ካለ ብቻ ነው። ስለዚህ በጉልበትና በተማጽኖ የሚመጣ ምንም አይነት ትርፍ የለውም። ክብርን በመማፀን ውስጥ አታገኙትም። መወደድን በመለመን ውስጥ አታስቀሩትም። መጀመሪያም እናንተን ሊለያችሁ የወሰነ ሰው ከተለያችሁ በጣም ቆይቷል። አልፈልግህም ተባልክ አይደለ? አትማፀን፣ አታለቃቅስ። በጣም ነውር ነው። እኔ እኮ በጣም ስለምወዳት በጣም ስለምትወዳት አይደለም ወንድም፣ ብዙ ልምዶች ስላለብህ ነው። ብዙ ከእሷ ጋር ያሰብካቸው እቅዶች ነበሩ። አይምሮህን ብዙ ምኞት መግበው ነበረ። እንዲህ ሳደርግ ከሱ ጋር እያልሽ ነበረ። ብዙ ሀሳብ ነበርሽ። ሀገሬ ገብቼ ይሄንን ሳደርግ ከሱ ጋር እንደዚህ ሳደርግ ወይንም ደግሞ እንደዚህ ነገር ጀምረን፣ አንዳንዱማ ገና በወጣትነትም ልጆች ወልዶ ስሎታል፣ የሚሰሩትን ቢዝነስ ስሎታል። በፍቅር ውስጥ ነው የምላችሁ። እነዛን ሁሉ ምኞቶች አይምሮህን ስለመገብከው ልክ እሷን ስታጣ የዛ ምኞት እውን አለመሆን አይምሮህ ሰላም ይነሷል። ያኔ ከራስ ፍላጎትና ከራስ ምኞት ጋር በፍቅር ስለወደቅ እሷን ማጣት ሞት መስሎ ይሰማል። ችግሯ እሷ አይደለችም። ችግሩ ከእሷ ጋር ያሰብከው አላስፈላጊ ኮተት ነው። አላስፈላጊ ኦቨርቲንኪንግ ነው። አላስፈላጊ ሰዎችን ህይወታቸውን እንደሚቆጣጠር ራስን እንዳምላክ አይተህ እንዲያደርጋለሁ እያልክ ተራቀ የፈጠርከው የራስህ ቀውስ ነው። ስለምትወድ አይደለም የምትማጸነው። እንደውም በጣም የሚወድ ሰው ትልቁ መለያው እውነተኛ አፍቃሪ፣ እውነተኛ ፍቅርን የሚያቅሰው ትልቁ መለያው ምን ይመስላችኋል? በትክክል ለራሱ ክብር አለው፣ ራሱን በትክክል ያፈቅራል። ስለዚህ አለመፈለግን በጸጋ ይቀበላል። በራስ መተማመን የሌለው ሰው ብቻ ነው አለመፈለግን የማይቀበል። ኦፍኮርስ አልፈልግህም ከዚህ በኋላ ተባል። ስራ ቦታ ላይ፣ ጓደኝነት ላይ፣ ፍቅር ላይ ምንድን ነው ችግሩ? ምን አጠፋው ማለት መልካም ነው። ግዴለሽም ይህ ነገር እንደዚህ እንዲሆን አንፍቀርለት። ይህ መልካም አይደለም። ያሳለፍነው ብዙ ታሪክ ነበረን። ሰው እኮ እንኳን ሰውና ሰው እኔ ብቻዬን እንኳን ስራመድ እግሬና እግሬ ይጋጫሉ። ስለዚህ እንኳን እኔና አንቺ ሁለት አይምሮ ያለን የራሳችን ባህል የራሳችን አስተዳደግ ያለን ሰዎች ቀርቶ አካሎቻችን እንኳን እርስ በርስ ይጋጫሉ። ስለዚህ መጣላት መልካም አይደለም። መፍታት ያለብን እንፍታ። ብዙ መንገድ መተን ነበረ። ስለዚህ ለብዙ ጊዜያት ክረምቱን ተጠቅመን ስንበለጽቅ በጣም ቆንጆ እንቡጥ አበባ ካፈራን በኋላ በጋ መጣ ብለን ፀሐዩን ሀሩን አብረን ማሳለፍ የለብንም ብለን መሯሯጥ የለብንም። ግድ የለሽም ልትል ትችላለህ፣ ልትማፀን ትችላለህ፣ ልትጠይቅ ትችላለህ። አይ በቃ እኔ አልፈልግም ምናምን ስትባልም ግድ የለሽም አስቢበት ለማንኛውም ብለህ ጊዜ ትሰጣለህ። ሰዎች ልክ እንደማይፈልጓችሁ ሲነግሯችሁ በሆነ ጉዳይ ላይ የራሳቸው ጊዜ ይፈልጋሉ፣ ብዙ ጊዜ ማለት ነው። ሁሌ የምትለማመጥ ከሆነ በቃ ሲጀመርም አትመጣም እሷም። ስለዚህ ጊዜ ትሰጣለህ። ጊዜ ሰጥተህ ደግሞ ድጋሚ ትመጣለህ። ከዛ በኋላ መልሷ ኖ ከሆነ ስለነበረን ጊዜ አመሰግናለሁ፣ ስለነበረን ጊዜ አመሰግናለሁ። ሌላም አስፈላጊ ነገር እንደዚህ ማውራትም ላይ ይጠበቅብህ ይችላል። ታወራለህ አይደል? ከዛ አልፈልግም ነው ምናምን ከተባልክ ፈገግ ብለህ አይኖቿን አይተህ ትታጠፋለህ። የራስን ህይወት ትቀጥላለህ። መስመርህን ትቀጥላለህ። ሶል አትለማመጥ፣ አትለምን። መለማመጥ እንዲሁም ደግሞ የማይፈልግህን ነገር የመፈለግ አባዜ ካለብህ ከፍተኛ የሆነ ችግር ውስጥ ትወድቃለህ። ይህን ጉዳይ በሪሌሽንሺፕ አውራ ነው። አሁን ደግሞ ከዓላማ ጋር እናምጠው። እሱ ምንድነው? ሚናህን ያለመለየት ችግር አለ። በጣም ደካማ ነህ። ሚናህን ያለመለየት ችግር፣ የማይፈልግህን ነገር የመፈለግ ችግር ማለት ነው። ሰዎች የራሳቸው ስጦታ፣ የራሳቸው መክሊት፣ የራሳቸው አስተዳደግ ኢቭን አሻራቸውን እንኳን የነሱን የሚመስል አንድ ሰው የለም።
እነሱ ያደጉበትን ቤተሰብ፣ እነሱ የመጡበትን የስነ ልቦና ውቅር፣ እነሱን ያወቁትን እውቀት፣ እነዚህም በሙሉ ፖሲቢሊቲ የሚመሳሰል ሌላ የሰው ልጅ የለም አይደል ምድር ላይ። ይሄ ማለት ሁሉም ሰው የተለየ እይታ አለው ለዚህ ዓለም። ይሄ የተለየ እይታ ደግሞ የተለየ ማንነት እንድትፈጥር ያግዛል። እሱን ፈልገ ማግኘት ሲገባ አይ ጎረቤቴ ካሜራማን ነው ካሜራማን ካልሆንኩ እንዴ አንተ ለቴክ የምትሆን ካልሆንክስ እጅህ የሚንቀጠቀጥ አይነት ልጅ ከሆንክስ የነርቭ ችግር ካለብን በቃ ካሜራማን መሆን አለብን። ህልሜንማ እንዴት ትተዋለሁ? በቃ ህልማችሁን እንዳትተው ተብሏል ምናምን። እንደውም የሆነ ቪዲዮ አይቼ ያለው ስለ ዲሲፕሊን የሚያወራ ስለ ሞቲቬሽን የሚያወራ በቃ መታገል አለብን። ሚናህን መለየት አለብህ። የማይፈልግን አትፈልግ። የሌሎች መክሊት ነው እሱ። ገባህ አይደለ? አንተ ቁልፍ ይዘህ መጣህ አይደለ? የራስህ በር የራስህ ሳጥን አምላክ የሰጠ ስጦታ ያለ በዛ ቁልፍ የራስን ሳጥን እንደመክፈት የሌሎችን ሂዳ አትታገል። እንትና እንደዚህ ስላለፈለት እኔም እንደዚህ ልስራ፣ እንትና እንደዚህ ስለሰራ እኔም እንደዚህ ላደርግ። ይሄ ራሱ የማይፈልግህን መክሊትና ዓላማ የማሳረር ችግር ነው። እመነኝ፣ ያንን ነገር ለማሳካት ካለ ከፍተኛ ፍላጎት አይደለም ያንተ እንደማይሆን እያወቅ የምትጣጣረው በጣም ፈሪ ስለሆንክና በዛ ጉዳይ ላይ በቂ መረጃ ስላለህ፣ ነገር ግን በራስ ማንነት ላይ መረጃ ስለሌለህ አዲሱን ራእይህና ህልምህን ለማግኘት ስለምትፈራ ነው። ያኛው ግን ኦሬዲ ተጀምሯል። ኦሬዲ በጓደኛ አይተዋል፣ በወዳጅ አይተዋል፣ በፍቅረኛ አይተዋል፣ በሆነ ሰው ሶሻል ሚዲያ ላይ ባለ ሰው አይተኸዋል፣ መንገዱ ማለት ነው። ስለዚህ እንደሱ ለመሆን ትጋጋጣለህ፣ ደግሞም አይሳካልህ። ግን ምን ትላለህ? ህልሜን ማሳካት ስላለብኝ ነው። ላ የማይፈልግህን ነገር እየፈለግክ ነው። አንበሳይ ስለምትፈራ ነው። እውነተኛ ማንነትህን ተመልክተህ ለራስህ ጊዜ ሰጥተህ እኔ ምን ላይ ጎበዝ ነኝ ብለህ አጥንተህ ያሉብን ድክመቶች አስወግደህ ራስህን በመግዛት ውስጥ ራስህን መግዛት ይሰመርበት። ራስህን በመግዛት ውስጥ ማድረግ ያለብህን ነገር ስሜትህ ደስ አለውም አላለውም ግዴታ ማድረግ እንዳለብህ ራስን አሳምነ የመንቀሳቀስ ከፍተኛ የሆነ ይህንን የማድረግ ድክመት ስላለብህ ይህንን እመን። ስለዚህ የራስህን መክሊት የራስህን እንጀራ መፈለግ ያልቻልከው የራስህን ፓሽን ማሳረር ያልቻልከው ለምንድን ነው? ያኛው ስለቀለለ ነው። ገባህ? ያኛው ስለቀለለ ነው። ይሄኛው ከባድ ነው። ይሄኛው ብዙ ውጣ ውረድ አለው። ይሄኛው ብዙ መገፋት አለው። ይሄኛው ብዙ ብቸኝነት አለው። ተረዳ? የማይፈልግህን መፈለግ ግን ቀላል ነው። ምን አስጨነቀ? ኦልሬዲ መንገዱን የሚያሳይህ አለ በዓላማህ ላይ። እኔ መሆንም ፈልገው ይሄን ነው ብለሃል። ከሆነ ሰው ነው የተማርከው፣ ከሆነ ሰው ነው ያየኸው። ያ መክሊት ደግሞ ያንተ አይደለም፣ አይፈልግህም። ያንን ጸጋ ለማግኘት ትታገላለህ። ተረዳኸኝ አይደል? የቅዱስ መጽሐፎቻችን ላይ አይተህ ከሆነ ሰዎች ያለ ጸጋቸው የነሱ እንዲሆኑ ያንን ነገር በጣም ይለፋሉ። ዙፋንን ስልጣንን ለመያዝ በተለያዩ ታሪኮች ላይ አንብበህ ከሆነ ሰዎች በጣም ይለፋሉ ዙፋኑን ለመያዝ እስከ ሞት ድረስ ቤተሰቦቻቸውን ሁሉ መስዋዕት ያደረጓሉ። የነሱ እንዳልሆነ እንኳን እያወቁ ለምንድን ነው? የአንድ ነገር ለማድረግ ካላቸው ከፍተኛ ፍላጎት አይደለም። የራሳቸውን መንገድ ላይ በጣም ፈሪ ስለሆኑና ብቻቸውን መሄድ ስለማይችሉ ነው። ብቻቸውን መጋፈጥ ስለፈሩ ነው። የማይፈልግህን ነገር መፈለግና መለማመጥ አይደለም በግለሰብ ላይ አይደለም በሰው ላይ በዓላማ ላይ እንኳን ከፍተኛ ቀውስ ውስጥ እንደሚወስድ አስረዳው ማለት ነው። ወደ ሌላኛው ሐሳብ ደግሞ ሌላው ትልቅ ጉዳይ ደግሞ ምንድነው? አልፈልግም ስትባል ለበቀል አትሮጥ። ለመበቀል በቀሉ ሊለያይ ይችላል። ይኸውልህ አሁን ትልቁ ችግራችን ደግሞ መሰላችሁ፣ አንዳንዶቻችን በቀሉን የምንጀምረው እኔማ ተሽዬ ራሴን ካላሳየዋት ብለን ነው። ይሄ ጤናማ በቀል። ነገር ግን ዞሮ ዞሮ ያሞነ ከዚህ በፊት ሌላ ቪዲዮ ፖስት አድርጌ ነበረ፣ ገብታችሁ ቼክ አድርጉት፣ ለራሳችሁ ስትሉ አድርጉት የሚል ቪዲዮ አለ። በጊዜ ሂደት ውስጥ ሺህ ጊዜ ቢሳካላችሁ ሺህ ጊዜ ከፍ ብትሉም በእርግጠኝነት ያቺ ሴት አይምሮ ውስጥ እስካለች ድረስ ወይኔ የራሴን ሀሳቦች እንድጠራጠር አድርገሽኛል፣ ምን አይነት የተረገምሽ ነሽ ማለታችሁና ባዶነት ስሜት እናንተን የማያሳድበት ምክንያት የለም። ይሄ ራሱ ይሻላል ከዛኛው እጎዳታለሁ፣ እገላታለሁ፣ እኔማ በቃ እሷን ጉድ ካልሰራኋት ወደፊት ዳሯን አበላሻለሁ ከሚሉት በቀል ይሄኛው ይሻላል። ነገር ግን በቀል አዋንታዊም ሆነ አሉታዊ ውጤቱ እናንተን የተሻለ ደረጃ የሚያመጣም ይሁን የማያመጣም ይሁን መጨረሻው ውድቀት ነው፣ ከስሜት ጋር በተያያዘ ማለት ነው። ምናልባት በቁስና በአካል ትርፍን ያመጣል። ስሜት ላችሁ ጋር በተያያዘ ግን ባዶነትን ነው እናንተ ጋር የሚመገበው። ስለዚህ አሁንም ቢሆን ተረጋጉ። ለበቀል መፍጠን አያስፈልግም። ትልቁ ጉዳይ ድክመትን የመለየት ጥበብ ነው የሚያስፈልጋችሁ። ወዲያው ፍሬንድ ዞን ውስጥ አስገባቻችሁ አይደለ? ፍቅር ላይ ለምሳሌ ወይንም ደግሞ ስራ ላይ ሊሆን ይችላል። ስራ ቦታ በጣም አቮይድ ተደረጋችሁ። ወዲያው ድክመት ምን ነበረ ብላችሁ ጠይቁ። ድክመታችሁን ለይታችሁ ለነዛ ድክመታችሁን እነዛን ድክመቶቻችሁን ለማስተካከል የሚያግዝ ነገር እናደርጉ። የሚገርማችሁ ድክመታችሁን ልክ ስትለዩ በቀሉን ትታችሁት ጠይቃችሁ
አስተውላችሁ ራሳችሁን ላይክ ሜዲቴት እንደማድረግ ወይንም እንደመመሰጡ ናችሁ ላይክ ምን ነበረ ችግር? ለምንድን ነው እሷ አይናቀችኝ ወደሚለው፣ ለምንድን ነው እሱ ይናቀኝ ወደሚለው፣ ለምንድን ነው ስራ ቦታ የተናኩት ወደሚለው መታችሁ ድክመታችሁን ለይታችሁ ጆርናል ይዛችሁ ከጻፋችሁት በኋላ ያንን ድክመት ፊክስ ለማድረግ በምታደርጉት ጉዞ ውስጥ እሷን ለመርሳት ምንም ቴራፒስት አያስፈልግም። ድክመትህን ለማሸነፍ በምትሄድበት ርቀት ውስጥ ሲጀምር እሷን ትረሳሳለህ። የሚገርም ድክመትህን ለይህ አይደለ በእሷ ምክንያት ወይንም ደግሞ ይህ ነገር ከተፈጠረ በኋላ በቀሉን ስትኸው ልክ እሱን ስታደርግ አዲስ ማይንድ ሴት የሚኖርህ እንዴ ያቺ ምንም እንዳልነበረች ይገባል። እንዴ ለካ በጣም ውቡን አይደለም፣ ለካ የተለየች ሴቱን አይደለም። እኔ የተለየ ስሜትና የተለየ ፍቅር ስላለኝ የራሴ ኢነርጂ ነው ለካ እሷ ላይ ተንጸባርቆ እሷ እንደዛ መስላ እንድትታየኝ ሲያደርግ የነበረው። የተለየ ራውኤል እንጂ የተለየ ገል የሚባል ለካ የለም። የኔ እይታ ነው የዓለምን ቅርጽ የሚሰጠው የሚለውን በደንብ ትረዳል። ገባር በቀሉን ትተው ከእሷ ጋር ፍክክር መግባቱን ትተው ለምን አልተፈለግኩም መፈልግ አለብኝ ለምን ተናኩ የሚለውን ዝባዝንጌ ትተው ድክመቴ ምን ነበረ ያለመፈለጌ ምክንያት ዋናዎቹ ምንድናቸው ብለህ ጽፈ ለይተ እነሱን ለማስተካከል በምትሄድበት ርቀት ውስጥ ቀደም ነገርኩ ሲጀመር ከአይምሮ ይወጡልሃል። ትንሽ ትረጋጋለህ። በመቀጠል ልክ ድክመቶችን አስተካክለ ስትጨርስ አዲስ ሰው ነው የምትሆነው። ዳግም ውልደት ይባላል አሁን በሃይማኖት ስርዓት ውስጥ። ትንሣኤ ይባላል አሁን በሃይማኖት ስርዓት ውስጥ። በተመሳሳይም የአንተ ትንሣኤ ይህ ነው። አንበሳ የአንተ ዳግም ውልደት ይህ ነው። ራስን አፍርሰ ሰራኸው ማለት ነው። በእርግጠኝነት በሆነ ሰው ላይ ሺህ ጊዜ ሱሰኛ ብትሆኑ አልፈልጋችሁም ብሎ ትቷችሁ ከሄደ በኋላ ሺህ ብታዝኑ ከበቀል በፊት ወይንም ከመነጫነጭ በፊት ወይንም ከመለማመጥ በፊት ቅድም ያለውን ጉዳይ ፈጽማችሁ በመቀጠል ድክመታችሁን ለይታችሁ ለድክመታችሁ መፍትሄ ልክ ስታመጡ የዛ ሰውን ፍላጎት አብሮ ይጠፋል። ለምን? እንደ አዲስ ራሳችሁን አስፍርታችሁ ስለሰራችሁ የእናንተ ትንሣኤ ያ ይሆናል ማለት ነው። ስለ ሃይማኖት አይደለም ማወራው፣ ስለ መነሳት ነው። እናንተ ውስጥ ተቀብሮ የነበረውን ማንነት ስለማሳደግ ነው፣ ስለማውጣት ነው እያወራ ያለሁት። ስለዚህ በቀል አያስፈልግም። ድክመትን ለይቶ ውጤት ለማምጣት መሄድ ነው የሚያስፈላጊ ነገር መሆን መቻል ያለበት ማለት ነው። በደንብ እንደተረዳችሁን ተስፋ አለኝ። በደንብ እንደገባችሁ ተስፋ አለኝ። በደንብ እንደገባችሁ ተስፋ አለኝ። በመጨረሻም ይህ የቴሌግራም ቻናሌ ነው። ቴሌግራም ላይ በመግባት @ራውኤል እንድሪስ ሰረዝ አደርጋችሁ @ራውኤል ሰረዝ እንድሪስ ብላችሁ በዚህ ወይንም ደግሞ እዚህ ምስሉ ላይ በምትመለከቱት ቴሌግራም ቻናላችን ነው ገብታችሁ ጆይን ማድረግ ትችላላችሁ። ስለነበረን ጊዜ ከልብ አመሰግናለሁ። ዩቲዩባችን ቻናላችን 54,000 ሰብስክራይበር ደርሰናል። ሁላችሁንም ከልብ አመሰግናለሁ። በጣም ብዙ ነው። በጣም ደስ ብሎኛል። ምክንያቱም የራሴ ከለር ነው ያለኝ፣ የራሴ አቋም ነው ያለኝ፣ የራሴ የማስረዳበት መንገድ ነው ያለኝ። እገሌ እንዳለው ብዬ የማስተምረው ነገር የለም። ስለዚህ 54,000 ሰው ማለት በጣም ብዙ ነው። ክብር ለእናንተና ከልብ ነው የማመሰግነው። በጣም ደስ ብሎኛል። እውነቱን ስነግራችሁ በጣም ነው ደስ ያለኝ። ፈጣሪ ያክብርልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ